ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ አተኩራለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን አጠር ያለ ቆይታን የምናደርግ ይሆናል። በሰሞኑን በጥቂት ቀናት ልዩነቶች ቪዲዮዎችን ይዤላችሁ እየተመለስኩ እገኛለሁ። የጥቂት ቀናት ልዩነቶች እየተፈጠሩ ያሉት አንዳንድ ስራዎችን እየሰራው መሆኑን ተከትሎና እንዲሁም ደግሞ ባሉ የአየር ሁኔታዎች አማካኝነት ነው። እንግዲህ ከአሁን በኋላ ግን ያለምንም መቆራረጥ ሰዓታቸውን የጠበቁ መረጃዎችን ለእናንተ ለማድረስ እሰራለሁ ወይም ደግሞ መረጃዎችን ይዤላችሁ ቀርባለሁ ብዬ ተስፋ አደርጋለሁ። በዛሬው ቆይታችን አብራችሁ ልትቆዩ የፈቀዳችሁ ወደዳችሁ ሁሉ ግን እንግዲህ በመጥፋትና በመምጣት ውስጥ ሆናችሁ ቤተሰብነታችሁን ላላጎደላችሁ ሁሉ ላመሰግናችሁ ወዳለሁ። ሌሎችም ደግሞ በግል ስልክ ቁጥሬ እየመጣችሁ ምን ሆነሽ ነው የጠፋሽው ምን ተፈጠረ የምትሉኝ ሁላችሁንም እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ ለማለት ፈልጋለሁ። ወደ ዛሬው ሁለት ጉዳዮችም ስንሻገር የመጀመሪያው አጀንዳችን የሚሆነው የኤርትራ መንግስት አስቸኳይ የተባለ አዋጅ በኤርትራ ለሚገኙ ዜጎች ማወጁ ተሰምቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንግዲህ ቀጥተኛ የተባለ ትዕዛዛቸውን ያስተላለፉበት ጉዳይም ተሰምቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለኤርትራውያን ያስተላለፉት ቀጥተኛ ትዕዛዝ ምንድነው? የዚህ ትዕዛዝ መተላለፍና ከህወሓት እንቅስቃሴ ጋር ተያይዞስ ምን ያገናኛቸዋል? ቀጣይስ ምን ሊፈጠር ይችላል? በሚለው ጉዳይ ላይ ዝርዝር መረጃዎችን ይዤላችኋለሁ። ሁለተኛው አጀንዳችን የሚሆነው በኢትዮጵያና በግብጽ መካከል የውጥረት ማዕከል የሆነው ህዳሴ ግድብና የአባይ ውሃን በተመለከተ የአሜሪካው ፕሬዝዳንት ዶናልድ ትራምፕን ጨምሮ ሌሎች እንግዲህ ኃይሎች ጣልቃ በመግባት ግብጽ እንዲያደራድሯት ጥያቄዎችን ስታቀርብ ብትቆይም አሁን ላይ ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለግብጽ ያላቸውን አጋርነት ጭምር በመግለጽ በኢትዮጵያ ህዳሴ ግድብና በአባይ ውሃ ዙሪያ ከኢትዮጵያ ጋር ድርድሮች ብቻ ሳይሆን አሜሪካ የኢትዮጵያ ህዳሴ ግድብን ግንባታን እንደደገፈች ጭምር በመግለጽ ለግብጽ ያላቸውን አጋርነት ከዚህም በተጨማሪ ደግሞ የኢትዮጵያ መንግስት በስፋት ሲተችበት የነበረው ከሳምንታት በፊት የተካሄደው የጂ7 አባል ሀገራት መድረክ ላይ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በመታደም ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በህዳሴ ግድብና በሌሎች ጉዳዮች ላይ ምክክር አድርገው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በህዳሴ ግድቡ ላይ አደራዳሪ ሆነው ጣልቃ ይገባሉ ተብሎ እየተጠበቀ ባለበት በዚህ ወቅት ላይ ግብጽ አዲስ ውሳኔን አሳልፋለች። የአሜሪካ መንግስት ፍላጎት ምንድነው የሚለውና ግብጽ ያሳለፈችው ውሳኔ ምንድነው በህዳሴ ግድብና በአባይ ውሃ ላይ በሚሉት ጉዳዮች ላይ የተለያዩ መረጃዎችን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደውል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። ወደ ቀዳሚው መረጃም ተሻገርኩኝ። አብራችሁን ቆዩ። በዛሬው ቆይታችን የመጀመሪያ አጀንዳችን የሆነው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንግዲህ መላው ኤርትራውያን ላይ አዲስ አዋጅ በማወጅ ትዕዛዝ አስተላልፈዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ይህንን አዋጅ ያወጁት ደግሞ በተለያዩ ጉዳዮች የውስጥ ጉዳዮች የኢኮኖሚ ስብራቶች እንዲሁም ደግሞ በትግራይ ክልል የሚንቀሳቀሰው ህወሓት ከተለያዩ ዓለም አቀፍ ተቋማት እንዲሁም ደግሞ ከአሜሪካ መንግስት እየደረሰበት ያለውን ተቃውሞ ተከትሎም እንደሆነ የተለያዩ ፖለቲከኞች እየተነተኑ ይገኛሉ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እጅግ ደካማ የሚባል የኢኮኖሚ ሁኔታ ያላቸው በዓለማችን ላይ እንግዲህ ቢሰሩባት እና በቀይ ባህር ዳርቻ ላይ ያላቸው ሀብቶች ያሏቸውን ስትራቴጂካዊ የሆኑ ወደቦችን ቢጠቀሙ ከጎረቤት ሀገራት ጋር ያላቸውን ኢኮኖሚ ጥምረት ቢያሳድጉና ልማት ላይ መሰረት ያደረገ የፖሊሲ አማራጭን ቢጠቀሙ ኖሮ ኤርትራ የእውነትም የኤርትራ ባለስልጣናት የሚመኙት አይነት ሲንጋፖር የመሆን ዕድሏ እጅግ ሰፊ እንደሆነም የሚታወቅ ነው። ታዲያ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አፍሪካዊቷ ሲንጋፖር ነች ኤርትራ የሚል አዋጃቸውን የሚነግግራቸውን ከአንደበታቸው ባለፈ በተግባር ማስጨበጥ አቅቷቸዋል። ይህንንም ተከትሎ እንግዲህ ኤርትራ እያደረገች ያለችው እንቅስቃሴ በጎረቤት ሀገሮቿ ላይ ጥይት አርከፍካፊ ወይም ደግሞ ግጭት ፈጣሪ እንደ ኢትዮጵያ ያሉ ሰላም ወዳድና ዲፕሎማሲን ቀዳሚ የሚያደርጉ ሀገራትን ደግሞ የግጭት አጀንዳዎችን በመፍጠር ውስጣዊ ኃይሎችን ጭምር በማስታጠቅ ኢትዮጵያን የማፈራረስ አጀንዳ ይዘው እየተንቀሳቀሱ ይገኛሉ። እነዚህ ሁሉ እየሆኑ ባሉበት በዚህ ወቅት ላይ በኢትዮጵያ ውስጥ ጦርነትን ለመፍጠር እየተንቀሳቀሰ ያለው ህወሓት አስቸኳይ የሚባሉ ወታደራዊ ምልመላዎችን አስገዳጅ የሚባሉ ወታደራዊ እንቅስቃሴዎችን አሁን ላይ እያደረገ ባለበት በዚህ ወቅት ላይ የአሜሪካ መንግስት የቪዛ እገዳን በህወሓት ላይ ጥሏል። የአሜሪካ መንግስት
በህዋት ላይ የጣለው የቪዛ እገዳ በቪዛ እገዳ ብቻ የሚቀር ሳይሆን ከዚህ በፊት በሱዳን እርስ በርስ ጦርነት ላይ የሚሳተፈው የሱዳን ፈጥኖ ደራሽ ኃይል ላይ ተመሳሳይ የቪዛ እገዳን ከጣለ በኋላ ከዛ በማስቀጠል የፋይናንስ ሲስተሞቹን የመዝጋት ወይም ደግሞ የፈጥኖ ደራሽ ኃይሉ ምንም አይነት የባንክ እንቅስቃሴ እንዳያደርግ የሚያስችሉ መመሪያዎችን አውጥቶ አሜሪካ ምንም አይነት የፋይናንስ ድጋፎች የሱዳን መንግስት ያገኝ አይደለም። ፈጥኖ ደራሽ ኃይሉም ደግሞ ከዚህ በፊት ሲያስቀምጥባቸው የነበሩ ባንኮች በሙሉ ተዘግተውበት የፋይናንስ መሰረቱን ለማድረግ አሜሪካ ውሳኔ ማሳለፏ ይታወሳል። ታዲያ አሁን ላይ አሜሪካ በህዋት ላይ ያሳለፈችው ውሳኔ በቪዛ ብቻ የሚቀር ሳይሆን በቀጣይነት ደግሞ የህዋት ባለስልጣናት የፋይናንስ ምንጮቻቸውን ወይም ደግሞ የገንዘብ ማከማቻ ቋቶቻቸውን ጭምር የሚነካ በመሆኑና ህዋት የፋይናንስ ምንጩ ከደረቀ ለጦር መሳሪያ ግዢ ባለስልጣናቶቹን ከአንድ ሀገር ወደ ሌላ ሀገር ለማንቀሳቀስ ከዛም ባለፈ ደግሞ ለሚያደርጓቸውና ለሚፈጥሯቸው የሁለትዮሽ ግንኙነቶች የገንዘብ ድጋፍን ለማድረግ የሚያስችል ባለመሆኑ የኤርትራ መንግስት በኤርትራውያን ላይ አስገዳጅ የተባለ መመሪያን አውጥቷል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ባወጡት አስገዳጅ የተባለ መመሪያ መሰረት በመላው ኤርትራ የሚገኙ ኤርትራውያን በእጃቸው ወይም በመኖሪያ ቤታቸው ሌሎችም ይመቹናል ብለው ባስቀመጧቸው ቦታዎች ላይ ያከማቿቸውን ገንዘቦችን በሙሉ ወደ ባንክ እንዲያስገቡ የሚል ትዕዛዝ ተላልፏል። የኤርትራ መንግስት መሰል እንቅስቃሴዎችን የሚያደርገው ለጦርነት ዝግጅቶችን ሲያደርግ ከዛም በተጨማሪ ደግሞ ጎረቤት ሀገራት ላይ ለሚያሰማራቸው ኃይሎች ወደ ጦርነት ሊገቡ ይችላሉ የሚሉ እምነቶችና ተስፋዎች ሲጨምሩ ነው። ከዚህ ቀደም በኢትዮጵያና በኤርትራ መካከል ያለው ውጥረት በጨመረበት ወቅት ላይ ኢትዮጵያና ኤርትራ ወደ ለየለት ጦርነት ሊያመሩ ይችላሉ ሲባል የኤርትራ መንግስት ባለስልጣናት ፕሬዝዳንቱ በኤርትራ የነዳጅ ቁጠባ እንዲደረግ ማንኛውም አይነት ተሽከርካሪ ነዳጅ እንዲቆጠብና የትኛውም አይነት እንቅስቃሴ እንዳያደርግ ጭምር ትዕዛዞችን በመስጠት የተለያዩ ውሳኔዎችን አሳልፎ የነዳጅ እንቅስቃሴና የነዳጅ ቁጠባዎችን ሲያደርግ ቆይቷል። ታዲያ አሁን ላይ ደግሞ በኤርትራውያን እጅ ላይ ያሉ ከፍተኛ መጠን ያላቸው ካሾች ወይም ደግሞ የገንዘብ ኖቶች ወደ ባንክ እንዲገቡ የተደረገው ኤርትራ ለኢኮኖሚ እንቅስቃሴ ወይም ደግሞ የፋይናንስ ስርዓትን ለመደገፍ ነው ብትልም አጠቃላይ ያሉ ሁኔታዎች ግን እንደሚያመላክቱት ከሆነ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ይህንን ውሳኔ የወሰኑት የህዋት ቡድን በቀጣይ አሁን ላይ ከተጣለበት የቪዛ እገዳ በተጨማሪ የፋይናንስ ስርዓቶቹ ስለሚቋረጥ ኤርትራ ደግሞ ለዚህ ጦርነት መሪ ስለሆነች የህዋት ቀኝ እጅ ስለሆነች ህዋትን በግራና በቀኝ እየደገፈች ወደ ጦርነት እንዲገባ ህዋት ግጭት ውስጥ ገብቶ የኢትዮጵያ ፌደራል መንግስት ወደ ተረጋጋ ሰላም እንዳይመጣና የቀይ ባህር አጀንዳን የማዳከም ቀይ ባህር የሚባለውን ሐሳብ የማጥፋት በውስጣዊ ሽኩቻዎች ላይ እንዲያተኩር እቅድ ስላላት የህዋትን የፋይናንስ ሁኔታ ለመደገፍ የሚያስችል ውሳኔ እንደሆነ ነው እንግዲህ አሁን ላይ የሚያሳዩት። ስለዚህ ባለፉት ጊዜያቶች ባለፉት 3 ዓመታት የፋይናንስ ስርዓታቸው ላይ ውሳኔ ያላሳለፉት የኤርትራው ፕሬዝዳንት ድንገት አሁን ላይ አሜሪካ ማዕቀብ ከጣለችበት ጊዜ ጀምሮ በቀናት ልዩነት ውስጥ ማንኛውም ኤርትራዊ ገንዘቡን ወደ ባንክ እንዲያስገባ የባንክ ደብተር የሌላቸው ጭምር ባንክ መተው አዲስ ደብተር እንዲከፍቱና በደብተራቸው እንዲያስገቡ ያንን የማያደርግ ኤርትራዊ ላይ ደግሞ መንግስት እርምጃ እንደሚወስድና ከኤርትራ መንግስት ጎን እንዳልተሰለፈ በማድረግ ዜጎቹ የተለያዩ እርምጃ ሊወሰድባቸው እንደሚችል የሚያመላክቱ ሐሳቦች ጭምር ተቀምጠዋል። እነዚህ ሁሉ ሁኔታዎች የሚያሳዩት ታዲያ የህዋት ቡድን በትግራይ ክልል ከሚያደርገው እንቅስቃሴ በተጨማሪ ህዋትን እየደገፈ የሚገኘው የኤርትራ መንግስት በጥቅሉ ህዋትን ለመደገፍ እያደረገ ያለው ቁርጠኝነት ከባንኪንግ ሲስተም ወይም ደግሞ የገንዘብ ቋት ላይ ገንዘብን እስከመሰብሰብ ድረስ የዘለቀ መሆኑን የሚያሳይም ነው። ታዲያ የኤርትራ መንግስት በይፋዊ አዋጅ ኤርትራውያን በእጃቸው ያስቀመጡትን ገንዘብ እንዲያስቀምጡ ወይም ደግሞ እንዲያስገቡ ትዕዛዝ ባስተላለፈበት በዚህ ወቅት ላይ የህዋት የፊት አመራር ከሆኑት መካከል በግንባር ቀደምትነት የምትጠቀሰው ወይዘሮ ሞንጆሪኖ መግለጫ ሰጥቷል። የወይዘሮ ሞንጆሪኖ መግለጫ አብዛኛው በትግራይ ክልል ያሉ ወጣቶች ያልተዋጠላቸው የትግራይ ሉዓላዊነት ወይም ደግሞ የትግራይ ህዝብን ጥቅም እናስከብራለን በሚል ሽፋን የህዋት ቡድን የራሱን ስልጣን ለማስቀጠል የሚያደርገው ጥረት መሆኑን በይፋ የገለጹበት ቢሆንም ጥቂቶች ደግሞ ወዳደሮች በተለያዩ የዓለማችን ሀገራት በጥሩ ኑሮ ሁኔታ ላይ የሚኖሩ የራሶቻቸው ቤተሰቦቻቸውን ልጆቻቸውን ወንድምቶቻቸውን እናት አባቶቻቸውን ያስወጡና በሰላም በመደላደል ውስጥ የሚገኙ የህዋት ደጋፊዎች ደግሞ ሞንጆሪኖ የተናገሩት ትክክል ነው፣ የፌደራል መንግስቱ የትግራይን ሉዓላዊነትን የሚጥስ እርምጃዎችን ወስዷል ብሏል። እንግዲህ ሞንጆሪኖ የፌደራል መንግስቱ የድሮን ድብደባ ፈጽሞብናል፣ የድሮን ድብደባውን የፈጸመብን የፕሪቶሪያው ስምምነት በተፈረመበትና የፕሪቶሪያው ስምምነት
በተጣሰበት ሁኔታ ላይ ሆነን ነው። ስለዚህ የፌደራል መንግስቱ ቀዳሚ የፕሪቶሪያው ስምምነት አፍራሽ ነው የሚል ሐሳባቸውን በገለጹበት መድረክ ላይ አሁን ላይ ከብልጽግና ፓርቲ ወይም ደግሞ የኢትዮጵያን ገዢ መንግስት ጋር አብረው እየሰሩ የሚገኙ የቀድሞ የህወሓት ከፍተኛ ባለስልጣናት እና አቶ ጌታቸው ረዳ፣ ጀነራል ጻድቃን ገብረትንሳኤን በስም ባልጠሩባቸው ሁኔታዎች ከዚህ ቀደም ብልጽግና ፓርቲ በውስጣዊ ኃይሎቻቸው ጭምር ሊበታተናቸው እንዳሰበ ገልጸው እንግዲህ የጠላቶቻችንን እቅድ አፍርሰናል የሚል መግለጫ አውጥተዋል። ህወሓት አሁን ባለው ሁኔታ የጠላቶችን እቅድ አፍርሻለሁ፣ እኔ በጠንካራ ቁመና ላይ ነው የምገኘው በሚልበት በዚህ ወቅት ላይ አይደለም ህወሓትን እየደገፈ የሚገኘው የኤርትራ መንግስት እንኳን በጠንካራ መሰረት ላይ ወይም ደግሞ መልካም በሚባል ቁመና ላይ አይገኝም። ወይዘሮ ሞንጆሪኖ ያወጡት መግለጫ ወይም ደግሞ ከጋዜጠኞች ለቀረበላቸው ለመለሱት ምላሽ የህወሓትን ቁመና ለማጋነን ህወሓት በተጠንቀቅ መቆሙን የትግራይን ሉዓላዊነት ለማስጠበቅ እየሰራ መሆኑን ቢገልጹም ህወሓት አይደለም ራሱ ይቅርና ከኤርትራ የሚያገኘው ድጋፍ ከግብጽ የሚያገኘው ድጋፍ ኢትዮጵያ ውስጥ ያሉ ሌሎች ታጣቂ ኃይሎችን በማስተባበር ሊከፍተው ያሰበው ዘመቻ በታቀደው ልክ የሚሳካ ለመሆኑን ያሳየ ነው። ከዚህ ጋር ተያይዞ ከዚህ ቀደምም እንደተገለጸው ወይዘሮ ሞንጆሪኖ በትግራይ ክልል ወጣቶችን በአመት የሚቀሰቀሰውን ህወሓት ከበፊት ጀምሮ ከፊት ሲያጋፍሩ የነበሩ ወጣቶች እንዲታጠቁ ወጣቶች ወደ ተግባር እንዲገቡ ሲቀሰቀሱ የነበሩ ናቸው። ከወራት በፊት ደግሞ ህወሓትን በተመለከተ መረጃን የሚያሰራጩ የሚዲያ አካላትን ጭምር ሰብስበው እርምጃ እንደሚወስዱ በህወሓት በተቃራኒ መሰለፋቸው ዋጋ እንደሚያስከፍላቸው ገልጸዋል። እነዚህ ባሉበት ሁኔታ ላይ ወይዘሮ ሞንጆሪኖ የፌደራል መንግስቱ ፕሪቶሪያውን ስምምነት ጥሷል፣ ህወሓት ላይ የድሮን ድብደባ አድርጓል፣ ስለዚህ የትግራይን ሉዓላዊነትን አናስነካም፣ የትግራይ ሉዓላዊነትን እናስጠብቃለን ሲሉ በተቃራኒው ደግሞ ኤርትራ መንግስት የህወሓትን የሉዓላዊነት የማስጠበቅ ጉዞን ለመደገፍ የፋይናንስ ስርዓቱን ለማጠናከር አስገዳጅ የተባለ አዋጅን በኤርትራ ህዝብ ላይ አውጆ የፋይናንስ ስርዓታቸውን ለማጠናከር ጥረቶች እያደረጉ ነው ያሉት። እነዚህ ሁሉ የሚያሳዩት አሁን ላይ በይፋ የህወሓት ቡድን የአውሮፓ ህብረት፣ አምነስቲ ኢንተርናሽናል፣ የአሜሪካ መንግስት፣ ሌሎች ዓለም አቀፍ ተቋማት በሙሉ ህወሓትን በተመለከተ አስገዳጅ ወታደራዊ ምልመላውን ሁለተኛ ዙር ጦርነት ለመፍጠር የሚያደርገውን ጥረት ከዛም ባለፈ የፕሪቶሪያው ስምምነት መጣሱን ሲገልጽ ተቃውሞ እያሰሙ ይገኛሉ። ህወሓት ይሄንን አልፈጸምኩም፣ የፌደራል መንግስቱ ነው ፕሪቶሪያውን ስምምነት የጣሰው ብሏል። ደን ደግሞ በክልል ደረጃ ከሀገራት ጋር የሁለትዮሽ ግንኙነት መፍጠር የማይቻልበትን ህገወጥ የሆነ አካሄዱን ጭምር ዓለም አቀፍ ተቋማት ሲቃወሙት ህወሓት እያደረገ ያለው ግንኙነት ወንድማማቻዊ ግንኙነት ነው ብሎ እንግዲህ በቅርብ ጊዜ ነው በቀናት በፊት መከላከያ ሰራዊት ድል ያደረገው በጉባ የጦር ድንበር በኩል በተደረገው የጉባ ጦር ነው እንግዲህ ይሄንን ተቆጣጥሮ ከ40,000 በላይ የሚሆኑ ጥይቶች ብሬኖችን በቁጥጥር ስር ያደረገው። ስለዚህ ወታደራዊ ጥምረቶችን ፈጥረው አሁን ላይ እየሰሩ ቢሆንም ሞንጆሪኖ ግን አላየውም አልሰማውም በሚል መልኩ ህወሓት አሁን ላይ ያለበት እንቅስቃሴ በትግራይ ህዝብ ድጋፍ እንዳገኘ ለትግራይ ህዝብ ልውና እየሰራ መሆኑን የሚያመላክት መሆኑን ገልጸው የሐራ መሬት የተባለው ህወሓትን የሚቃወመውን ኃይል ደግሞ መንግስት እየደገፈ መሆኑን ጭምር ገልጸዋል። እንግዲህ ፌደራል መንግስቱ አሁን የሐራ መሬት ብቻ አይደለም፣ በኤርትራ በኩል ደግሞ ሌሎች የኤርትራ መንግስት ላይ የመፈንቅለ መንግስት እርምጃ ለመውሰድ የሚፈልጉ ኃይሎችን የኢትዮጵያ ፌደራል መንግስት እየደገፈ ነው የሚሉ ተቃውሞዎች እየደገፈ ነው የሚሉ ሐሰተኛ ክሶችም እየተነሱ ይገኛሉ። ስለዚህ አሁን ህወሓትና ኤርትራ የአንድ ሳንቲም ሁለት ገጽታ መሆናቸውን እናትና ልጅ መሆናቸውን በይፋ ያረጋገጡበት አንዳቸው ለሌላኛቸው ዋስትና ለመስጠት አዳዲስ አዋጆችን እያወጁ ይበልጥ ኃይላቸውን ለማጠናከርና የመጨረሻ የተባለችውን ትንፋሻቸውን ለማስቀጠል ጥረት እያደረጉ መሆናቸውን የሚያመላክት ክስተት ነው እንግዲህ በሰሞኑ እየተፈጠረ ያለው። ስለዚህ በኤርትራ የሚገኙ ዜጎች በእጃቸው ያለውን የካሽ ብር ወደ ባንክ እንዳያዞሩ ታዟል። ህወሓትን ደግሞ ኃይልን አጠናክር ያለው የትግራይ ህዝብን ህልውና ለማስጠበቅ ኑ ታጠቁና ወደ ጦርነት እንግባ የሚል ጥሪ እያቀረበ ነው። ስለዚህ አሁን ባለው ሁኔታ ቁልጭ ብሎ ዓለም አቀፉ ማህበረሰብ የተረዳው ነገር ኤርትራ በኢትዮጵያ የውስጥ ጉዳይ ላይ ጣልቃ መግባቷን የሚያሳይ ነው። ስለዚህ አቶ ጌታቸው ረዳም አቶ ሬድዋን ሁሴንም ጨምሮ ሌሎች የኢትዮጵያ ባለስልጣናት ኤርትራ በኢትዮጵያ ውስጥ ጉዳይ ላይ ገብታለች በማለት እያስቀመጧቸው እያቀረቧቸው ያሉ ክሶች ተጨባጭ መሆናቸውን የሚያረጋግጥ እንደሆነም ነው እንግዲህ ፖለቲከኞችም እየገለጹ የሚገኙት የሚታዩ ጉዳዮችም የሚያመላክቱት። የመጀመሪያው አጀንዳችን ይሄ ነበር። በዚህ ጉዳይ ላይ ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አሳውቁኝ። ወደ ሁለተኛው አጀንዳም ተሻገርኩኝ። አብራችሁን ቆዩ።
ሁለተኛው አጀንዳችን ባለፉት አመታት በግብጽና በኢትዮጵያ መካከል እንግዲህ ታሪካዊ ጠላትነት በሚባል ደረጃ ጠላትነት እንዲያንዣብብ ያደረገው የህዳሴ ግድብና የአባይ ውሃ ጉዳይ ነው። ግብጽ ኢትዮጵያ በምንም አይነት አግባብ ህዳሴ ግድቡን ገንብታ አትጨርስም ወይም ደግሞ በአባይ ውሃ ላይ የትኛውንም አይነት ሜጋ ፕሮጀክት መስራት አትችልም በማለት እነ ሱዳንን በመጠቀም አመጻዎችን ስታስነሳ ነበር። ከዛም ባለፈ ሌሎች ጎረቤት ሀገራት ጋር እንደነ ኬንያ ያሉ ሀገራት ጋር አማራጭ የፋይናንስ ሀሳቦችን ይዞ በመሄድ ህዳሴ ግድቡ ላይ ተቃውሞዎች እንዲነሱ ኢትዮጵያ ህዳሴ ግድቡን እንዳትገነባ የኢትዮጵያን ጉዞ ለማስቆም ጥረቶችን ስታደርግ ቆይታ ከ13 አመታት ጽኑ ልፋት የኢትዮጵያ መላው ትብብር በኋላ ኢትዮጵያ ህዳሴ ግድቡን ገንብታ ጨርሳለች። ግድቡ ከተገነባና ካለቀ በኋላም ግብጽ በአባይ ውሃ ላይ ያላት የቀኝ ግዛቱን ስምምነት የማስፈጸም አካሄድ ከዛም ባለፈ ደግሞ ተጨባጭ ሆኑ እውነታዎች አሉኝ በማለት የምትነዛቸውን ሀሳቦችን አጠናክራ በአሜሪካ በኩል በነ አረብ ሊግ በሌሎች ተቋማት ጭምር ተጽዕኖችን ለማሳድረግ ትጥር ነበረ። የግብጽ መንግስት የአባይ ውሃና ህዳሴ ግድብን በተመለከተ ከፍተኛ ጫና ሲያደርግባቸው ከነበሩ አካላት መካከል አንዱ የአሜሪካ መንግስት ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ከግብጽ ማግኘት የሚፈልጓቸውን ጥቅሞችን ለማግኘት ሲሉ ለህዳሴ ግድብ አሜሪካ የፋይናንስ ድጋፍ አድርጋለች የሚል ሐሰተኛ መረጃን ጭምር አሰራጭተው በአንድ ወቅት ላይ የኢትዮጵያ መንግስት ፈጣን የተባለ ምላሽን ሰጥቷል። በኢትዮጵያና በግብጽ መካከል ያለው አሁናዊ ሁኔታ እንዲሁ በቀላል የሚታይ ወይም ደግሞ ግብጽ የራሷን ሚና የምታሳርፍበት ብቻ ሳይሆን በኢትዮጵያና በግብጽ መካከል ያለው ውጥረት መፍታት ወይም የህዳሴ ግድቡ ላይ ለመነጋገር የሶስትዮሽ ድርድር እጅግ አስፈላጊ ነው። ታዲያ በግብጽና በኢትዮጵያ መካከል ከ2 ዓመት ከ6 ወር በፊት አካባቢ ላይ የሶስትዮሽ ድርድሮች ተደርገው ነበር። ግብጽ ኢትዮጵያ እያደረገች ያለችው ጥረት የማለስለስ ነው ለማለስለሳ ለማለፍ ነው ብትልም ኢትዮጵያ ግን ዓለም አቀፍ ህጎችን በማስቀመጥ የተለያዩ መመሪያዎችን አስቀርባ የቀኝ ግዛት ስምምነቶችን ተቀባይ እንደማታደርግ በመግለጽ የኢትዮጵያ ህዳሴ ግድብ ላይ ያላትን አቋም በብሔራዊ ጉዳያችን በብሔራዊ አጀንዳችን ማንደራደር መሆናችንን በይፋ አረጋግጣለች። ይሄ ያልተዋጠላት ግብጽ ታዲያ ከአሜሪካ ጋር የሁለትዮሽ ግንኙነቷን አጠናክራ በቅርቡ በተካሄደው የጂ7 አባል ሀገራት መድረክ ላይ ጭምር በመሳተፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕን በህዳሴ ግድቡ ላይ ጫና እንዲያሳድሩና ህዳሴ ግድቡ የግብጽ በባለቤትነት አባይ ውሃ ላይ ግብጽ የበላይ እንደሆነች እንዲናገሩላቸው ፕሮፓጋንዳዎችን ሲሰሩ ከቆዩ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደምም በኢትዮጵያና በግብጽ መካከል ለማደራደር ያሳዩትን ፍላጎት በመካከለኛው ምስራቅ ጦርነት መፈጠር ምክንያት ነበር የተስተጓጎለው። አሁንም የመካከለኛው ምስራቅ ጦርነት የሚያቆም ባለመሆኑ ትኩረታቸውን ጦርነቱ ላይ አድርገውታል። ስለዚህ ግብጽ ያላት ብቸኛ አማራጭ ድርድርን መቃወም ነው። የግብጽ የመስኖ ሚኒስተር በይፋ የኢትዮጵያ ህዳሴ ግድቡን በተመለከተ የሶስትዮሽ ድርድር ማድረግ እንደማይፈልግና ለማድረግ ዝግጁ አለመሆኑን አሳውቋል። ኢጂፕት ኢንዲፔንደንት ሌሎችም የግብጽ ሚዲያ ተቋማት አሁን ላይ በይፋ እየገለጹት ያለው ግብጽ ለድርድር ዝግጁ አይደለችም ወይም ፍላጎት የላትም ብለው ያስቀምጠዋል። ስለዚህ በህዳሴ ግድቡ ላይ ኢትዮጵያ እንዳስቀመጠቻቸው መሰረት ለድርድር የምታቀርበው ጉዳይ የለም። ህዳሴ ግድቡ ብሔራዊ ጥቅሟ ነው። ከዛም ባለፈ የመላው ኢትዮጵያውያን ትብብር የታየበት በቀኝ ግዛት ስምምነት የማትገዛ መሆኗን ያስመሰከረችበት ነው። ስለዚህ ኢትዮጵያ ይህንን አቋሟን ባስቀመጠችበት በዚህ ወቅት ላይ ግብጽ በይፋ ለድርድር አልቀርብም ማለቷ እሰየው የሚያስብል ነው። ግን ግብጽ ወደ ድርድር አልቀርብም ብትልም ቀጣይ እርምጃዎቿ ምንድን ናቸው የሚለውን ደግሞ ማጤን ያስፈልጋል። የግብጽ መንግስት በህዳሴ ግድቡ ዙሪያ ለድርድር ወይም ደግሞ ለሶስትዮሽ ድርድር አልቀመጥም ሲል አንደኛ የቀኝ ግዛት ስምምነቱን ኢትዮጵያ ውድቅ አድርጓለች። ደግሞ የላይኛውና የታችኛው የአባይ ውሃ ተፋሰስ ሀገራትም ከኢትዮጵያ ጎን መሰለፋቸው እንግዲህ ተረጋግጧል። ሁሉም በሚባል መልኩ ለኢትዮጵያ ድጋፋቸውን አሳይተዋል። 15% የሚሆን እንኳን የውሃ ኮንትሪቢዩሽን የሌላቸው ሀገራት ኢትዮጵያ ላይ የበላይነት መውሰድ እንደማይችሉ ስለገባቸው ከህዳሴ ግድቡ ከአባይ ውሃ ላይ የተመኮረኮዙ የተለያዩ ልማት ስራዎችን ተቋዳሽ ሆነዋል። ተቋዳሽ ከመሆንም ባለፈ ደግሞ በዚህ በግብጽና በኢትዮጵያ ውጥረት በኩል በኢትዮጵያ ጎን መሰለፋቸው ለግብጽ ከባድ ፈተና እንደሚሆንባት ጭምር እየተነገረ ይገኛል። ስለዚህ ያላት ብቸኛ አማራጭ ግብጽ አሁን ላይ ይህን ድርድር ማስተጓጎል ነው። ድርድሩን ስታስተጓጉል ግብጽ የምትወስዳቸው ሜዠርመንቶች አንደኛው የኤርትራ ጉዳይ ነው።
በኢትዮጵያና በኤርትራ መካከል ያለው ውጥረት ወይም ደግሞ ኢትዮጵያና ኤርትራ ወደ ጦርነት የሚያመሩ ከሆነ ግብጽ ኤርትራ መንግስትን በመደገፍ ኢትዮጵያ በህዳሴ ግድብና በአባይ ውሃ ላይ የወሰደችውን ብልጫ በቀይ ባህር ላይ ለመበቀል ኢትዮጵያ ወደ ቀይ ባህር እንዳትጠጋ በአሰብ ወደብ አይደለም ኢትዮጵያ በባሌም ሆነ በቦሌ ወደ ቀይ ባህር ገባለው ለሚለው አመለካከቷ መነሻ የሆነው የበርበራ ወደብን ጭምር ተጠቅመው ወደ ቀይ ባህር እንዳትገባ ተቃውሞን ያስነሳሉ የተለያዩ ግጭት ፈጣሪ አጀንዳዎችን ያቀብላሉ ሁለተኛው አማራጭ የሚሆነው ግብጽ ሱዳን ነች በሱዳን ያለው የእርስ በርስ ጦርነት በጀነራል አልቡራን የበላይነት እንዲመራና ጀነራል አልቡራን የግብጽን አጀንዳ አራጋቢ ስለሆኑ የህዳሴ ግድብን ጉዳይ ኢትዮጵያ ላይ ተቃውሞ እንዲያሰሙ ጥረቶችን ያደረገች ነው ያለችው ግብጽ ሌላ ሶስተኛ አማራጭ አድርጋ የምትጠቀመው እንደ ህዋት አይነት ኃይሎችን ነው የህዋት ኃይል ብቻ ሳይሆን ሌሎች በኢትዮጵያ ውስጥ የሚገኙ ታጣቂ ኃይሎችን ጭምር በመጠቀም አገር ውስጥ የሚተለያዩ ግጭቶችን በመፍጠር ውስጣዊ ሰላምን በማወቅ የኢትዮጵያን ሐሳብ መበታተን የመሳሰሉ አጀንዳዎችን ለማራመድም ጥረቶችን ታደርጋለች እነዚህን አማራጮችን በመጠቀም ግብጽ ከኢትዮጵያ ጋር ወደ ድርድር አልቀርብም በህዳሴ ግድብም ሆነ በአባይ ዙሪያ ላይ የምንነጋገረው ጉዳይ የለም ብላለች ማለት ነው የመስኖ ሚኒስተሩ የመግለጫ ወጥቷል አሜሪካ አሁን ላይ ሙሉ ለሙሉ ትኩረቷ የመካከለኛው ምስራቅ በመሆኑ ምክንያት ነው ከመካከለኛው ምስራቅ ጦርነት በኋላ ነው አሜሪካ ወደ ግብጽና ወደ ኢትዮጵያ ጉዳይ ልታተኩር የምትችለው የኢራን ጉዳይ ለአሜሪካ የህልውና ጉዳይ ነው ይሄንን መፍታት እስካልቻለች ድረስ በሌሎች ሀገራት የህልውና ጉዳይ ላይ አሜሪካ ጣልቃ አትገባም ስለዚህ የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ የትራምፕን ትኩረት በመነፈጋቸው ምክንያት ለድርድር ዝግጁ እንዳልሆኑ ገልጸዋል በዚህ ጉዳይ ላይ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ አብራችሁ ቆይታ ያደረኩት ፍሬ ህይወት ዮሐንስ ነበርኩኝ ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ በቀጣይ በሌሎች ዝግጅቶች እመለሳለሁ እስከዛው ቸር ቆዩ